ሰላም እንዴት ናችሁ? አለሁ እግዚአብሔር ይመስገን ደህና ነኝ። ዛሬ እንግዲህ የምናየው ጃቫስክሪፕት ነው። እንግዲህ ቀጥታ ወደ ቱቶሪያሉ እንግባ። ጃቫስክሪፕት የምንለው ፕሮግራሚንግ ላንጉዌጅ ሲሆን የምንጠቀመው ደግሞ ዌብ ፔጃችን ኢንተራክቲቭ እና ዳይናሚክ እንዲሆንልን ነው። ይህ ጃቫስክሪፕት መጠቀማችን ለምን ይጠቅመናል ወይ ደግሞ የተለያዩ ፊቸሮች አሉት። ከነዛ ውስጥ አንደኛው ለበተኖች አኒሜሽን፣ ፎርም ቫሊዴሽን ኤንድ ሪል ታይም አፕዴት መኖር ማስቻሉ ነው። ጃቫስክሪፕትን ለምንድን ነው ኢምፖርታንት እንዲሆን ያደረገው ነገር ስንል የመጀመሪያውና ዋነኛው ነገር ኢንተራክቲቪቲ ነው። ምን ማለታችን ነው? ኤችቲኤምኤል እና ሲኤስኤስን ተጠቅመን የምንሰራው ዌብ ፔጅ ስታቲክ ሆኖ ሜቢ ሊያምር ይችላል፣ ግን ዛትማች ኢንተራክቲቭ አይደለም። ከዩዘራችን ጋር ኢንተራክት አያደርግም ነው። ስለዚህ ጃቫስክሪፕት አንደኛው ኢንተራክቲቭ መሆኑ ነው። በሁሉም ብሮዘሮች ላይ ደግሞ ረን ማድረግ መቻሉ ነው። የትኛውም ጉግል ላይ ሊሆን ይችላል፣ ክሮም ላይ ሊሆን ይችላል፣ ፋየርፎክስ ላይ ሊሆን ይችላል፣ የተለያዩ ብሮዘሮች ላይም ራን ይሆናል ማለት ነው። ለፍሮንቲንድ እና ለባክኤንድ በዴቨሎፕመንት እንጠቀመዋለን። ጃቫስክሪፕት ማወቃችን ፍሮንቲንድንም ባክኤንድንም እንድናቅ ያስችለናል ማለት ነው። እነዚህ የምናወራው አስ ኢንትሮዳክሽን ነው። ሌላኛው ደግሞ ፖፑላር የሆኑ ፍሬምወርኮች አሉት እንደነ ሪያክት፣ አንጉላር እና ኖድ ጄስ የመሳሰሉትን ፖፑላር የሆኑ ፍሬምወርኮች አሉት ማለት ነው። ጃቫስክሪፕትን ምን ላይ እንጠቀመዋለን የሚለውን ደግሞ ስናይ ጃቫስክሪፕት አንደኛ ለዌብ ዴቨሎፕመንት ነው የምንጠቀመው። ዌብ ዴቨሎፕመንት ላይ ኢንተራክቲቪቲን በዌብሳይታችን ላይ ኢንተራክቲቪቲ ለመጨመር ልክ እንደነ በተኖች፣ እንደ ሜኑ፣ እንደ ኢሜጅ ስላይደር እንደመሳሰሉትን ዴቨሎፕ ለማድረግ እንጠቀምበታለን። ሁለተኛው ደግሞ ፍሮንቲንድ ዴቨሎፕመንት ላይ በኤችቲኤምኤል እና በሲኤስኤስ ሲሰራ የነበረው ፍሬምወርኮችን በመጠቀም የጃቫስክሪፕትን ፍሬምወርክ በመጠቀም ፍሮንቲንድን ዴቨሎፕ ማድረግ እንችላለን። እነሱም ሪያክትን፣ ቪው እና አንጉላር እነዚህ የጃቫስክሪፕት ፍሬምወርክ ሲሆኑ ፐርፐዛቸውም ደግሞ የምንጠቀመው ለፍሮንቲንድ ዴቨሎፕመንት ነው ማለት ነው። ባክኤንድ ላይ ደግሞ ኖድ ጄስ አለ። ይሄኛውም የጃቫስክሪፕት ሰርቨር ሳይዱ ፕሮግራሚንግ ላንጉዌጅ ሲሆን የጃቫስክሪፕት ፍሬምወርክ ነው ማለት ነው። ስለዚህ ጃቫስክሪፕት በማወቅ ብቻ ፍሮንቲንድንም ባክኤንድንም ሞር አዳፕት እንድናደርግ ወይ ደግሞ ቶሎ ፋሚሊያር እንድንሆን ይረዳናል ማለት ነው። ስለዚህ ጃቫስክሪፕት ለብዙ ነገሮች እንጠቀመዋለን ማለት ነው። ኤፒአይ ላይ፣ ዳታቤዝ፣ አውተንቲኬሽን ሲስተም ላይ የመሳሰሉት። ሞባይል አፕ ላይ ደግሞ ምን የሚባል አለው? ሪያክት ኔቲቭ የሚባል ፍሬምወርክ አለው ማለት ነው ጃቫስክሪፕት። ስለዚህ ጃቫስክሪፕትን ስናይ ምንድን ነው ማሰብ ያለብን? ጃቫስክሪፕት በማወቃችን ብቻ ብዙ ነገሮችን እያተረፈን እንደሆነ እና ቀለል እያደረገልን እንደሆነ ነው ማሰብ ያለብን ማለት ነው። ስለዚህ ጃቫስክሪፕትን ለኢንትሮዳክሽን ያክል ይሄን ያክል ከተነጋገርን አሁን ቀጥታ ወደ ፕሮግራሚንግ ላንጉዌጁ ወደ ጃቫስክሪፕት እንግባ። የመጀመሪያው ቶፒክ የሚሆነው ጃቫስክሪፕት ላይ ቫሪያብል ምን ማለት ነው? ቫሪያብል ኢን ጃቫስክሪፕት ምን ማለት ነው? ቫሪያብል ኢዝ ኤ ኮንቴነር ዩዝድ ቱ ስቶር ዳታ ቫልዩ ኢን ኤ ፕሮግራም። በፕሮግራማችን ላይ ዳታዎችን ስቶር የምናደርገው በቫሪያብል ነው። ቫሪያብል እንደ ኮንቴነር ነው የምንጠቀመው። ምንድን የዳታ ቫልዩዎችን ስቶር ለማድረግ ነው ፐርፐዝ ነው የምንጠቀመው። ስለዚህ በጃቫስክሪፕት ደግሞ ቫሪያብል ብንጠቀምባቸው የተለያዩ ኢንፎርሜሽኖችን ለማስቀመጥ ነው። ኔም ሊሆን ይችላል፣ ነምበሮችን እና ደግሞ ሌሎች ነገሮችን ሊሆን ይችላል። ብቻ እዛ ፕሮግራሚንግ እዛ ኮዳችን ላይ ልናስቀምጣቸው የምንፈልጋቸው ነገሮች ማለት ነው። እነዚህ ቫሪያብል ብለን እንጠራቸዋለን ነው። ታይፖቹ ምንድን ናቸው በምንልበት ጊዜ ታይፕስ ኦፍ ቫሪያብል ኢን ጃቫስክሪፕት የመጀመሪያው 3 ናቸው። የመጀመሪያው var ነው፣ ኦልደስት ቨርዥን ምንለው ነው var። ሁለተኛው ደግሞ ሌት ነው። ሶስተኛው ደግሞ ኮንስት ነው። እዚህ ጋር ለማየት ያክል var እና ሌት ዛት ማች ዲፈረንስ የላቸውም። ቫሪያብል var ብለን የምንጠቀመው ቫሪያብል ወይም ደግሞ ዲክላሬሽን ኦልድ ቨርዥን ነው እና ዛት ማች አይመከርም፣ የሚመከር ወይ አይደለም።
እዚህ ጋር ለማየት ያክል ለምሳሌ var is the old way of declaration variable in javascript example var age equals to assign operator 23 ኤጃችን 23 ብለን ኮንሶል ላይ ኤጅ ብለን ብናወጣ 23 ይጣላናል ግን መልሰን ሪዲክለር ስለምናደርገው ይሄንን ለምሳሌ ቼክ እናደርገው አንዴ ቪዥዋል ስቱዲዮ ላይ እንሂድና ኦኬ የቅድሙን ኤግዛምፕል ለማየት ያክል ለምሳሌ var age assign operator ከዛን ምን እንላለን 23 ስለዚህ ይሄ ኮንሶል ላይ እንዲያወጣልን console.log ምን ብለን age ብሎ ያወጣልን ነው ሴቭ እናደርጋለን እዚህ ጋር ፋይላችን tutor.js የሚል ፋይል ነው ያለን ጃቫስክሪፕት ማለታችን ነው እሱን ከhtmlአችን ጋር ሊንክ ማድረግ አለብን ቼክ እናደርጋለን ሊንክ ሆኗል ሶ እቺኛዋን ላይቭ ሰርቨር ላይ እንከፍታታለን ማለት ነው እሺ ስክሪናችንን አንዴ ሰፋ እናድርገውና ኮንሶል ላይ ነው የምናየው ስለዚህ በእኔ F12 ነው እሱን እንጫናለን እዚህ ጋር እንደምታዩት 23 ወጥቶልኛል ማለት ነው ስለዚህ የቫሪያብል ዲስአድቫንቴጁ ምንድነው አንዴ ዲክሌር ያደረግነውን ቫልዩ መልሰን መቀየር ይችላል ሪዲክሌር መደረግ ይችላል ፎር ኤግዛምፕል እዚሁ ላይ var ብዬ ኤጅ የነበረውን var ኤጅ ራሱን ተጠቅሜ አሳይን ኦፕሬተር ምን ማድረግ ይችላል ለምሳሌ አበበ ብለው ያወጣልኝ ቫልዩ የትኛው ነው ማለት ነው አበበን ይሆናል ማለት ነው ሪዲክለር አደረግን ማለት ነው ስለዚህ ይሄ ደግሞ ሳይድ ኢፌክት አለው ያው አበበ የሚለውን አወጣል ስለዚህ እንደዚህ እንዲሆን እኛ አንፈልግም ሪዲክለር እንዲሆን አንፈልግም ስለዚህ ለዛ ነው var አሁን ላይ እየቀረ ነው ምክንያቱም በኮድ ላይ ኮንፍሊክት ይፈጠራል እኛ ፕላስ አዲሽን መስራት ፈልገን ተሳስተን ቀጣይ ላይ ሰብትራክሽን ቢሆን ኖሮ ካልኩሌሽን ፓርታችን ይበላሽብናል ማለት ነው ስለዚህ የvar ዲስአድቫንቴጁ ይሄ ነው እሺ ወደ ኖታችን እንመለስና ፊቸሩ ምን ይመስላል በምንልበት ጊዜ አንደኛው ሪዲክለር መደረግ ይችላል ሁለተኛው ደግሞ አፕዴት መደረግ ይችላል ከዛን ፈንክሽናል ስኮፕ ሚንስ አንድ ፈንክሽን ጽፈን እዛ ፈንክሽን ላይ ሙሉ ፈንክሽን ውስጥ አክሰስ ማድረግ እንችላለን ከዛ ፈንክሽን ውጪ ግን አክሰስ ማድረግ አንችልም እሱን በሂደት እናያለን ወደ ኋላ አካባቢ እሺ አፕዴቴብል ነው ስንል አሎድ ለምሳሌ እዚህ ጋር var age 20 ብለናል var age 25 ብንለው 25 ይነስታል ቅድም ልክ እንደ በኤግዛምፕል እንዳየነው መጀመሪያ ኤጅን 23 አድርገነው ነበር ከዛ ወደ ስትሪንግ እንኳን ቀይረን ስትሪንግ ፓርት ወስዷል ማለት ነው አፕዴቴብል ተመራጭ የሚሆነው ሌትን ብንወስድ ነው ሌት is a modern way to declare variable example let city is equal to አዲስ አበባ ከዛ ለምሳሌ ቼክ እናድርገው በኤግዛምፕል for example let city ብለን እንጅባራ እንበለው ለምሳሌ እንደንተ እንጅባራ እንበለውና ኮንሶል ላይ እንዲያወጣልን የፈለግነው console.log ላይ ስለዚህ console.log city ተራዋንችን ያወጣልን ሴቭ እናደርጋለን ከዛም ብሮዘር ላይ ሄደን ቼክ እናድርገው ሪፍሬሽ ያደርጋል እንጅባራ የሚል ወጥቶልናል እዚህ ጋር እንደምታዩት ስለዚህ አሁን ሪዲክለር እናድርገው እስቲ ይፈቅድልናል ወይስ አይፈቅድልንም የሚለው ለማየት ማለት let city equals to ምን አገው ምድር እንበለው አይቻልም ለምን አፕዴት ማድረግ ይቻላል ነው እንጂ ሪዲክለር ማድረግ አንችልም ሌት ብለን ሪዲክለር ማድረግ አንችልም ስለዚህ ምን ችለው ምንድነው ምን ችለው ለምሳሌ እቺኛው ሌት ምትራው እናጠፋትና አፕዴት ግን ማድረግ እንችላለን መጀመሪያ ሲቲ ብዬ የሰጠው እንጅባራ ነበረ
አሁን ግን ሴት ምን በልልኝ አገው ምድር በልልኝ እንለዋለን። ስለዚህ አፕዴት አደረግን ነው እንጂ ሪዲክለር አደረግን ማለት አይደለም ማለት ነው። ሪዲክለር ማድረግ እንችላለን ግን ማለት አፕዴት ማድረግ እንችላለን ግን ሪዲክለር ማድረግ አንችልም። በምን ጊዜ? በሌት ጊዜ። ለምሳሌ ሴቭ አድርገን አሁን አገው ምድር ይወጣልናል። ቼክ ስናደርግ ሪፍሬሽ ያደረገ ነው አገው ምድር የሚለው ወጣ። እየተግባባን ነው አይደል? እሺ አሁን ወደ ኖታችን እንመለስ። አፕዴት መሆን ይችላል ካኖት ቢ ሪዲክለር ዘሴም ስኮፕ በዛው ዋን ስኮፕ ውስጥ ሪዲክለር ማለት አንችልም። ተግባብተናል አይደል? በጣም አሪፍ። ለምሳሌ እዚህ ጋር ሌት ነምበር ኢኳልስ ቱ 10 ነምበር ኢኳልስ ቱ 20 ብናደርግ ይሄ ይፈቀዳል። ማይቻለው ግን ሌት ነምበር ኢኳልስ ቱ 10 ሌት ነምበር ኢኳልስ ቱ ሰምቲንግ ሌላ ቫልዩ ብንሰጠው አልወድ አይደለም፣ አይፈቀድም። እሺ ሶስተኛው ደግሞ ኮንስት ነው። ኮንስት is used for constant value that cannot be changed። ኮንስታንት ቫልዩ የማንቀይረው ነገር ሲሆን ነው የምንጠቀመው። ይሄንን ኮንስት የሚለውን ቫልዩ ልንቀይረው የማንችላቸው ነገሮች ላይ በቃ በምንም ነገር አፕዴት አይሆንም፣ ሪዲክለርም አይሆንም። ፎር ኤግዛምፕል ኮንስት የሆነ ስም ለምሳሌ ማይቀየር ስም ግሩፕ እንበለውና ግሩፕ 2 እንበለው። ለምሳሌ የኛ ግሩፕ 2 ስለሆነ ስማችን አይቀያየርም እንበል። ስማችን ለምሳሌ ተስፈኞቹ እንበለው። ተስፈኞቹ ብንለው ይሄ ስም እንዲቀየር ማልፈልገው ከሆነ ኮንስት ብዬ አስቀምጠዋለሁ። ኮንሶል ሎግ ላይ ኮንሶል ዶት ሎግ ላይ ተስፈኞቹ የሚለውን ያወጣልኛል ማለት ነው። ተስፈኞቹ የሚለውን ኮንሶል ሎግ ላይ ያወጣልኛል ተስፈኞቹ። ስለዚህ እዚህ ጋር ማወቅ ያለብን ነገር ምንድነው? ሶስቱንም አይተናቸዋል። ቫሪያብል፣ ሌት፣ var እና ኮንስት ናቸው። እነዚህ በጃቫስክሪፕት ላይ የሚፈቀዱ ቫሪያብል ዲክላሬሽናችን በሶስት ነው የተመሰረተ ነው። ስለዚህ varን ሞስት ኦፍ ዘ ታይም አሁን ላይ አንጠቀመው። የምንጠቀመው ሌትን እና ኮንስትን ነው። ሌትን የምንጠቀመው ሪዲክለር ማድረግ አለመቻላችን ነው አንደኛው አድቫንቴጃችን እና ከvar የተሻለ ነው ብለን ነው የምናስበው። ምክንያቱም ስህተታችንን ኢረራችንን ሃንድል ለማድረግ ያገለግለናል። ሪዲክለር አድርገን በኋላ ያልሆነ ፈንክሽን ሎድ ስናደርግ ያልሆነ ሪዛልት እንዲያመጣብን ስለማንፈልግ ማለት ነው። ኦኬ በቀጣይ የምናየው አሁን ቫሪያብልን ከጨረስን ቀጣይ ወደ ዳታ ታይፕ እንሄዳለን። ዳታ ታይፕ ጃቫስክሪፕት ላይ ዳታ ታይፕ ማለት a type of value a variable can store ቫልዩን የያዘው ምን አይነት ዳታ ታይፕ ነው? ምን አይነት ዳታ ነው ያለው? ሁለት አይነት ዳታ ታይፖች አሉ። ፕሪሚቲቭ እና ነን ፕሪሚቲቭ የምንላቸው ዳታ ታይፖች አሉ። ግን በጃቫስክሪፕት ላይ ዳይናሚክ የሆነ ታይፕ ኦፍ ላንጉዌጅ ነው ያለው። ምን ማለት ነው? do not need to declare the data type explicitly ቃይረን አይደለም ተነጣጥለን አይደለም እንትን አሳይን ማድረግ እንችላለን። ለምሳሌ ሌት ኔም ካልኩኝ ዮሐንስ አልኩኝ ልበል። ኔም ዮሐንስ ጃቫስክሪፕት አውቶማቲካሊ አንደርስታንድ ዮሐንስ ማለት ስትሪንግ እንደሆነ ይረዳዋል። ይሄ ስትሪንግ ነው ብዬ መናገር አይጠበቅብኝ። ሌት ኔም ኢኳልስ ዮሐንስ ምንድነው? ስትሪንግ ነው እናውቀዋለን። ስለዚህ እዚህ ጋር ሜን ጃቫስክሪፕት ዳታ ታይፕ ያላቸው ሁለት ናቸው ብለናል። ፕሪሚቲቭ እና ነን ፕሪሚቲቭ እንላቸዋለን። ፕሪሚቲቭ እንላቸው ቀጥታ ለምሳሌ እንደነ ስትሪንግ ያሉ እንደነ ነም ያሉ ነምበር ማለት ነው። እነዚህ እንደ ቡሊያን ያሉ እነዚህ ፕሪሚቲቭ እንላቸዋለን። ነን ፕሪሚቲቭ እንላቸው ደግሞ ኮምፕሌክስ የሆነ ዳታ ታይፖች እንደነ ትሪ ምናምን የመሳሰሉትን እስቲ እናያቸው። የመጀመሪያው ፕሪሚቲቭ ዳታ ታይፕ የምንለው ነው። ፕሪሚቲቭ ዳታ ታይፕ የምንለው ፕሪሚቲቭ ዳታ ታይፕ ስቶር ሲንግል ቫልዩን ስቶር የሚያደርግልን ሲንግል ቫልዩን። ከነዛ ውስጥ አንደኛው ማን ነው? ስትሪንግን የምንጠቀመው ይሄ ዳታ ታይፕ ቴክስቶችን ስቶር ለማድረግ ነው የምንጠቀመው። ቴክስቶች
ቴክስቶች ሚንስ ወርዶችን ለማለት ነው። አበበ፣ ከበደ፣ ሰምቲንግ ዲስክሪፕሽንም ሊሆን ይችላል። እነዚህ ምን ብለን እንጠራቸዋል? ስትሪንግ ናቸው። ለምሳሌ እዚህ ጋር ዮሐንስ አለ። ያስ እሺ፣ ሁለተኛ የምናያቸው ደግሞ ነምበሮች ነው። ነምበር ኢንቲጀር ሊሆን ይችላል፣ ዴሲማል ሊሆን ይችላል፣ ሰምቲንግ ብቻ ግን ነምበር ነው ብለን የምንይዛቸው። ልክ እንደ ሌላ ፕሮግራሚንግ ላንጉዌጅ ኢንቲጀር ዴሲማል ሲሆን ደግሞ ፍሎት ምናምን እያልን አንጠራም። ጃቫስክሪፕት ላይ ነምበር ነው ብለን የምንወስደው። ፎር ኤግዛምፕል ይሄ ነምበርን ዳታ ታይፕ የምንጠቀመው ነምበሮችን ለመጠቀም እንደነ ኤጅ ምናምን የመሳሰሉት ኤጅ ሌት ኤጅ ኢኳልስ 23 ፕራይስ ኢኳልስ 99.99 እየተግባባን በጣም አሪፍ። ሶስተኛው ደግሞ ቡሊያን የሚለው ዳታ ታይፕ ደግሞ ሁለት ቫልዩ ብቻ ነው ያለው፣ ትሩ ወይም ደግሞ ፎልስ ማለት ነው። ወይ ትሩ ነው የምንለው ወይም ደግሞ ፎልስ የምንለው ሪዛልት ካለ ቡሊያን ነው። ለምሳሌ ሌት ኢዝ ስቱደንት ኢዝ ኢኳልስ ትሩ ነው በቃ። ኮንሶል ዶት ላይ አውጣልኝ ብንለው ኢዝ ስቱደንት የሚለው ትሩ ስለሆነ ትሩ ብሎ ኮንሶል ዶት ላይ ያወጣልናል። ተግባባ? በጣም አሪፍ። አራተኛው ደግሞ አንዲፋይንድ የምንለው ዳታ ታይፕ አለ። ቫሪያብላችን አሳይን ካላደረግነው ቫልዩ ከሌለው አሳይን አድርገን ግን አሳይን እንትን የለውም፣ ዲክላር አድርገን ግን አሳይን የለውም። ምንም ነገር ቫልዩ ሆልድ ያደረገው ነገር የለም። ሌት ኤክስ ቫልዩ ምን እንደሆነ አናውቅም። ሶ እንደዚህ አይነቱን ደግሞ ምን ብለን እንጠራዋለን? አንዲፋይንድ ብለን እንጠራዋለን ማለት ነው። ኦኬ። ሶስተኛው ደግሞ ነል ነው። ነል የምንለው ደግሞ ሪፕሬዘንትስ ኢምፒቲ ወይ ደግሞ አንኖን የሆነ ቫልዩ ካለው ነው። ቀጥታ ዲክላር እና ማናውቀው ከሆነ ሌት ዳታ ኢኳልስ ነል፣ ምንም የምናውቀው ነገር ከሌለ ነል ብለን እናልፈዋለን። ስለዚህ ኢምፒቲ ከሆነ ይሄ አሳይን ተደርጓል፣ ነል ብለን አሳይን አድርገናል። የቅድሙ ግን ምንም ነገር አሳይን አድርገንበት የለም። ስለዚህ ምንም ነገር አሳይን ካላደረግን አንዲፋይንድ እንለዋለን። አሳይን ካደረግን ደግሞ ምለን እንጠራዋለን ማለት ነል፣ ባዶ ነል ብለን ካለፈው ኢምፒቲ ወይ ደግሞ አንኖን ቫልዩ ከሆነ ማለት ነው። ኦኬ። ሁለተኛው ግሩፖች ደግሞ ማን ናቸው? ነን ፕሪሚቲቭ ወይ ደግሞ ሪፈረንስ ዳታ ታይፕ ብለን የምንጠራቸው። እነዚህ ደግሞ ስቶር የሚያደርጉን ኮሌክሽን ኦፍ ዳታ ነው። ኮሌክሽን ኦፍ ዳታ ማለት የተለያዩ ዳታ ታይፖችን አንድ ላይ በማድረግ ነው የሚይዙልን። ከነዛ ውስጥ አንደኛው ኦብጀክት ነው። ኦብጀክት የምንለው ምንድነው ነው? ኦብጀክት ዲስክሪፕሽን ነው። ዲስክሪፕሽን ሚንስ እንዴት ነው? ለምሳሌ ሰው አለ። ሰው የራሱ የሆነ መገለጫ አለው። ለምሳሌ ተማሪዎች ብንል ስቱደንት አለ አይደል? ስቱደንት ተማሪዎች የራሳቸው የሆነ መገለጫ አላቸው። ስለዚህ መገለጫውን እንዳለ ያጠቃልለው ኦብጀክት ብለን እንጠራዋለን። ራሱን ችሎ ተማሪ መሆን በራሱ ኦብጀክት ነው። ምን ማለት ነው? አንድ ተማሪ ስም አለው፣ አንድ ተማሪ ኤጅ አለው፣ ያ ተማሪ የሚማረው ዲፓርትመንት ኮርስ አለው፣ ያ ተማሪ የተለያዩ ነገሮች አሉ፣ አይዲ ነምበር ይኖረዋል፣ ያ ተማሪ ዶርም ይኖረዋል፣ ያ ተማሪ ግሬድ ይኖረዋል እና የመሳሰሉትን እንደነዚህ የሆነን ይሄ ሪል ላይፍ ላይ ያለን ነገር ሪፕሬዘንት የሚያደርግልን ኦብጀክት ነው። ለምሳሌ መኪና ብንል ካር ሞዴል አለው፣ ካር ከለር አለው፣ ካር ብራንድ አለው፣ ወይም ደግሞ የራሱ የሆነ ካር ታይፕ አለው። ስለ እነዚህ ካር የምንለው ኦብጀክት ነው ማለት ነው። በዛ መልኩ እንድትረዱኝ ስለፈለኩ ነው። ስለዚህ ኦብጀክት ምንድን ነው ማለት ነው? ነን ፕሪሚቲቭ ዳታ ታይፕ ነው። ተግባባ? አሬም ስቶር የሚያደርግ መልቲፕል ቫልዩዎችን ነው። በአንድ ቫሪያብል ላይ መልቲፕል ቫልዩዎችን ስቶር የምናደርግ ከሆነ ምን ብለን እንጠራዋለን ብለን አንቀድም? ነን ፕሪሚቲቭ እንላለን። ለምሳሌ ፍሩትስ አለ፣ አፕል አለ፣ ባናና አለ፣ ማንጎ አለ። ስለዚህ ይሄ አሬ በራሱ ምንድነው? ነን ፕሪሚቲቭ ነው። ኤግዛምፕል በኋላ እናያለን። ሶስተኛው ደግሞ ፈንክሽን ነው። ፈንክሽንም ታይፕ ኦፍ ኦብጀክት ነው። ለምሳሌ ፈንክሽን ግሪት ብለን ኮንሶል ሎግ ላይ ሄሎ ብለን እንዲወጣለን ኤግዛምፕሎች እዚህ ጋር አሉ፣ ማየት እንችላለን። ኦኬ፣ ቀጥታውን ወደ ኤግዛምፕላችን እንሂድ። እሺ፣ መጀመሪያ ያየናቸው ዳታ ታይፖች ማለት ዳታ ታይፕ ፕሪሚቲቭ እና ነን ፕሪሚቲቭ ብለን ጠቅሰናቸዋል። ፕሪም እና ነን ፕሪም ነው ያልናቸው ናት ፕሮሚስ። ለምሳሌ ፕሪሚቲቮችን ስናያቸው የመጀመሪያው ስትሪንግ ነው። ስትሪንግ ዳታ ታይፕ
ስትሪንግ ዳታ ታይፕ ነው። ይሄን ስትሪንግ ዳታ ታይፕ ምንድናቸው ብለናል መጀመሪያ። እንደዚህ አይነት ስትሪንግ የምንላቸው ኔሞችን የሚይዝልን ምናምን ነው ብለናል። ለምሳሌ ሌት ኔም ኢኳልስ ቱ ማን ኔም ኢኳልስ ቱ ሄኖክ እንበለው። ኦኬ ቀጣይ ሌት ዲፓርትመንቱ ምንድነው? ሶፍትዌር ኦኬ ሶ እነዚህ ስትሪንግ ናቸው። እነዚህን የሚይዙልን ኔሞችን የሚይዙልን ምንድናቸው? ስትሪንግ ናቸው። ስትሪንግ የሆነ ዳታ ታይፕ የምንላቸው አንድ ቫልዩ ነው የሚይዝልን። ፕሪሚቲቭ ለመባል መጀመሪያ አንድ ቫልዩ ነው። ለምሳሌ ኔም ብዬ ሄኖክ ብቻ ነው እያልኩ ያለሁት እዚህ ጋር። ስለዚህ የሆነ አንድ ስም ነው እያያዘልን ያለው። ሁለተኛ ዲፓርትመንት ሶፍትዌር ነው። ስለዚህ ይሄም አንድ ኔም ነው የያዘልኝ ማለት ነው። ተግባባን? ይሄ ምን ብለን እንጠራዋለን? ያለው ስትሪንግ ብለን እንጠራዋለን። ኮንሶል ሎግ ላይ ብናወጣ console.log ላይ ኔም እና ዲፓርትመንት ቼክ እናድርገው። ሄኖክ ከዛ ሶፍትዌር ሄኖክ አለ ሶፍትዌር አለ። ስለዚህ እነዚህ ምንድናቸው? ስትሪንግ ዳታ ታይፕ የምንላቸው እነዚህ ነው። ሁለተኛ ያየነው ደግሞ ነምበር የምንላቸውን ዳታ ታይፖች ዳታ ታይፖች የምንላቸው እንደነ ኤጅ፣ ፕራይስ የመሳሰሉትን የሚይዝልን። ለምሳሌ ሌት ኤጅ አሳይን ኦፕሬተር ስንት 12 something console.log ኤጅ እናውጣለን ብንለው ስንት ያወጣልኛል ማለት ነው? 12 ነው ያወጣልኛል። 12 ሶስተኛው ደግሞ ያየነው ቡሊያን ምንድነው? ቡሊያን የምንለው ዳታ ታይፕ ነው። ይሄ ደግሞ ትሩ ወይም ደግሞ ፎልስ የሆነ ሪዛልት ያለው ነገር ከሆነ ኤግዛምፕል ሌት ቫልዩ ምንድነው? ትሩ ነው ካልነው ከዛን console.log ላይ ምን አለ? ምንን ያወጣልን? ቫልዩን እንዲያወጣልኝ ነው የፈለኩት አይደል? ቫልዩ ለዋለው ማለት ነው። ስለዚህ ቼክ ስናደርገው ትሩ የሚል ቫልዩ ያወጣል። እንደዚህ አይነት ትሩ ወይም ደግሞ ፎልስ የሆነ ሪዛልት ካላቸው ቡሊያን ብለን እንጠራቸዋለን ነው። ተግባባን? እሺ ቀጣይ ደግሞ ነን ፕሪሚቲቭ የምንላቸው ውስጥ እንግባ። ነን ፕሪሚቲቭ የምንላቸው ከነዛ ውስጥ አንደኛው ኦብጀክት ነው ብለናል። ኦብጀክት ቅድም እንዳልነው የሆነ ነገር ፉል የሆነ ዲስክሪፕሽን ያለው ነገር ከሆነ ለምሳሌ ስቱደንት ብሎ ስቱደንት አይዲ ስቱደንት ሰምቲንግ ምናምን ነገር ካለው ኦብጀክት ብለን እንጠራዋለን። ለማየት ያክል ኦብጀክት ሌት ስቱደንት ከዛን አሳይን
ከርሊ ብሬስ እናደርጋለን። ከዛ የስቱደንት መገለጫዎች ምን ምንድን ናቸው? ለምሳሌ ኔም አለን። ኔም አለ። ኔማችን ማን ይባላል? ጉርሜሳ እንበለው። ጉርሜሳ ፍቃዱ። ጉርሜሳ ፍቃዱ። ቀጣይ ኤጅ አለው። ኤጅ 23 እንበለው። ቀጣይ ምን አለ? ዲፓርትመንት አለ። ዲፓርትመንት አለ። ሶፍትዌር ቀጣይ ምን አለ? ይር ብንለው ስንተኛ ዓመት ነው? ለምሳሌ ፎርዝ yes ፊፍዝ 5ኛ ዓመት ተማሪ። ስለዚህ አሁን ይሄንን እንዲያወጣልኝ ይፈልጋል። ኮንሶል ሎግ ላይ console.log ላይ ማን ብሎ ያወጣልኝ? ስቱደንት የሚለውን ኦብጀክት ያወጣልኝ። ስቱደንት የሚለውን ኦብጀክት ያወጣልኝ። ስቴኒዮ ይሆናል። እዚህ ጋር ምን ይላል? ኔማችን ጉርሜሳ ነው። ጉርሜሳ ፍቃዱ ይባላል። ኤጁ ደግሞ 23፣ ዲፓርትመንቱ ሶፍትዌር የሆነ እና የ5ኛ ዓመት ተማሪ። ኦብጀክት በዚህ ፎርም ነው የሚቀመጠው። ታይፑም እዚህ ጋር ካያችሁት ኦብጀክት ይላል። ተግባባን? ኦብጀክት ይሄን ይመስላል። እሺ ቀጣይ የምናየው ምንድነው? አሬ ሊስት ኦፍ አይተሞችን በአንድ በኩል ያወጣልን። ለምሳሌ ሌት ለምሳሌ ሌት ምን እንበል? እሺ ስቱደንት እንበለውና ሊስት ኦፍ አሬዎችን እዚህ ጋር እያስቀመጥን በኮማ እየለየን እንሂድ። ሲንግል ኮድ ደብል ኮድ መሆን ይችላል። ለምሳሌ ዮሐንስ፣ ሄኖክ፣ አፈወርቅ፣ ኤልሳ እና የመሳሰሉት እንበላችሁ። ኦኬ ይሄንን ሊስት ያወጣልኝ ኮንሶል ሎግ ላይ console.log ላይ ምን እንበል? ስቱደንት የሚለውን ሊስት ኦፍ አሬ ያወጣልኝ። ቼክ እናድርገው። ኮንሶል ሄደን ያው እዚህ ጋር እንደምናየው ሊስት ኦፍ አይተሞችን አሬዎችን አውጥቶልናል። ታይፑም አሬ ነው። እዚህ ጋር እንደሚለን ዜሮኛው ኢንዴክስ ያልነገርኳችሁ ነገር እዚህ ጋር ምንድነው? አሬን አክሰስ ማድረግ የምንችለው በኢንዴክስ ነው። ኢንዴክስ የሚጀምረው ከዜሮ ነው። ለምሳሌ ዜሮኛው ኢንዴክስ ብዬ ብጠራው ዮሐንስ ለብቻው ይወጣል። 1 ቢሆን ኖሮ ደግሞ ሄኖክን፣ 2 ቢሆን ደግሞ አፈወርቅን፣ 3 ቢሆን ደግሞ ኤልሳን ማውጣት እንችላለን። አክሰስ የምናደርጋቸው አሬ በምንድነው? በኢንዴክስ ነው። ስለዚህ እዚህ ከፊት ለፊት ያሉት 0 1 2 3 የምንላቸው ምንድናቸው ማለት ነው? ኢንዴክስ ናቸው። ስለዚህ የመጀመሪያው ኢንዴክስ ላይ የሚገኘው ዮሐንስ ነው። ሁለተኛው ኢንዴክስ ላይ ሄኖክ ነው። ሶስተኛው ላይ አፈወርቅ፣ አራተኛው ላይ ደግሞ የሚገኘው ደግሞ ኤልሳ ናት ማለት ነው። ሌንግዛችን 4 ነው። ታይፓችን ደግሞ አሬ ነው። ይቅርታ። እሺ ለምሳሌ ዮሐንስ ብቻውን ለማውጣት ከፈለኩኝ ስንተኛው ኢንዴክስ ነው ብያለሁ ቅድም? ስንተኛው ኢንዴክስ መሆን አለበት? 0 ካልኩኝ ማን መውጣት አለበት? አሁን ዮሐንስ ብቻውን መውጣት አለበት ማለት ነው። ቀደም የነበሩት ሊስት ኦፍ አይተሞች ይጠፉና ማን ይወጣል? ዮሐንስ ይወጣል። ተግባባን? በጣም አሪፍ። አንደኛው ቢሆንስ ደግሞ ማን መውጣት አለበት? ከነዚህ ውስጥ ሄኖክ ነው አውትፑታችን የሚሆነው። ቼክ እናድርገው። ሄኖክ
ወጥቶልናል ማለት ነው። እሺ እነዚህን ካየን ለጊዜው አሁን ደግሞ ቀጣይ ወደ ኦፕሬተር እንሄዳለን ማለት ነው። ኦኬ ኦፕሬተሮች በጃቫስክሪፕት ኦፕሬተሮች ምንድን ናቸው? ኦፕሬተርስ አር ኤ ሲምቦል ዩዝድ ቱ ፐርፎርም ኦፕሬሽን ኦን ኤ ቫልዩ ኤንድ ቫሪያብል። ቫልዩዎችን አርትሜቲክ ኦፕሬተር አሉ። ታይፕስ ኦፍ ኦፕሬተር ኢን ጃቫስክሪፕት የተለያዩ አሉ። እኛ የምናያቸው እነዚህ ልስቶችን ነው። ከነዛ ውስጥ አርትሜቲክ ኦፕሬተር የምንለው አለ፣ አሳይን ኦፕሬተር የምንለው አለ፣ ኮምፓሪዥን የምንለው አለ፣ ሎጂካል ኢንክሪመንት ኤንድ ዲክሪመንት ኦፕሬተር አሉ እና ተርናሪ ኦፕሬተር የምንላቸው አሉ። እስቲ ሁሉንም አንድ ባንድ እናያቸው። የመጀመሪያው ነው አርትሜቲክ ኦፕሬተር የምንለው ምንድን ነው? አርትሜቲክ ከስሙ እንደምንነሳው ያው ማቴማቲካል የሆነ ካልኩሌሽን የምንሰራበት ነው። ለዚህ ፐርፐዝ የሚያገለግለን አርትሜቲክ ኦፕሬተር እንለዋለን። አዲሽን አለ፣ ሰብትራክሽን፣ መልቲፕሊኬሽን፣ ዲቪዥን፣ ሞጁል እና ኤክስፖነንት የምንለው አለ። አዲሽን ያው እንደምናውቀው መደመር ነው። ነምበሮችን ለመደመር የምንጠቀምበት ኦፕሬተር አዲሽን ነው። ለመቀነስ ደግሞ ሰብትራክሽንን እንጠቀማለን። ሲምቦላቸው እነዚህ ናቸው። ኦፕሬተሮቹ እነዚህ ነው ይመስላሉ። ዲቪዥን ነው። ሞጁል ነው እና ኤክስፖነንት ነው። ኤግዛምፕል ለምሳሌ እኔና ተመልሰን እንምጣ። ቪዥዋል ኮድ ላይ እንመለሳለን። ይሄኛውን ኮሜንት እናድርገው። እሺ ለምሳሌ ሌት ሁለት ነምበሮችን አሳይነናል። ለምሳሌ ሌት a equals to 20 እና ሌት b equals to ስንት እንበለው? 10 እንበለው። 10 አክቹዋሊ 10 ስንት እንበለው? 12 እንበለውና እንያቸው ሌሎች። ለምሳሌ አዲሽን የሚሰራልን ስለሆነ ፈልገው ኮንሶል ዶት ሎግ ላይ ምን እናርግ? ኮንሶል ዶት ሎግ ላይ a + b ኮንካትኔት እናደርጋቸውና ለምሳሌ እዚህ ጋር ኮንካትኔት እናደርጋቸው ኮንካትኔሽን ፕላስ ኮንካትኔት ማድረግ ኦኬ አዲሽን subtraction, multiplication, division ለምሳሌ እነዚህን እናያቸው። እዚህ ጋር ማይነስ multiplication እና division ሴቭ አድርገናቸው ኮንሶል ሎግ ላይ እናያቸው። none. Okay. ይሄኛው ኮንካትኔሽን ናቴ ነምበር ነው እያልን ያለው እዚህ ጋር ተመልሰን ቼክ እናድርገው። ኦኬ እዚህ ጋር እንደምታዩት ሲደመር 20 ሲደመር 12 32 20 ሲቀነስ 12 8 20 ሲባዛ በ12 240 20 ሲካፈል ለ12 ደግሞ 1.66 አሉ። ኦኬ እዚህ ጋር ኮፒ ፔስት እናድርገውና ሞጁል ሚንስ ተካፍሎ የሚመቀረው ቃሪ ማለት ነው። አንድ ጊዜ ደርሰን የሚቀረን ስንት ነው ማለት ነው? 8 ቃሪ አለን ማለት ነው።
አሁን ደግሞ የምናየው ምንድነው አሳይንመንት ኦፕሬተር። ይሄ ደግሞ አሳይን ቫልዩ ነው። ዩዝ ቱ አሳይን ቫልዩ ቱ ቫሪያብል፣ ለቫሪያብላችን አሳይን የምናደርግለት ቫልዩ አሳይን የምናደርግለት። ለምሳሌ የመጀመሪያዎች ኢኳል ሳይን የምናያት አሳይን ኦፕሬተር ናት። ለምሳሌ ኤክስ ኢኳል 10፣ ያ ማለት የኤክስ ቫልዩ ስንት ነው? 10 ነው እንደማለት ነው። ይሄ ደግሞ ፕላስ ከመጀመሪያውና ከዛን ኢኳልስ ብሎ ቫልዩ ካለ ኤግዛምፕል እዚህ ጋር እንደምታዩት ኤክስ ፕላስ ኢኳልስ ቱ 10፣ የኤክስ ቫልዩ ላይ ኤክስ ሲደመር ይሄኛው 5 እንደማለት ነው። ይሄ ደግሞ ተቃራኒ መቀነስ ነው። ይሄ ደግሞ ማባዛት፣ ይሄ ደግሞ ማካፈል ይሆናል ማለት ነው። ፎር ኤግዛምፕል እዚህ ጋር ያለውን ኤግዛምፕል እንወስድ ወደ ቪዥዋል ስቱዲዮ በመሄድ እሺ፣ ይሄንን ኮሜንት እናድርገውና እዚህ ጋር ሌት ኤክስ ኢኳልስ ቱ 10 ብለናል አይደል? የኤክስ ቫልዩ 10 ነው ብለናል። ስለዚህ የኤክስ ቫልዩ 10 ከሆነ ቅድም ያየነው አሳይን አደረግን። ቀጣይ ምንድነው የምናየው? ኤክስ ፕላስ ምንድነው? ኤክስ ፕላስ ኢኳልስ ቱ ስንት? 5 አለ። ኮንሶል ላይ ልናደርገው ኮንሶል ዶት ሎግ ላይ ይሄን ያምጣልን። ኮፒ ፔስት እናድርገው እዛው። እሺ እቺኛዋ ደግሞ ማይነስ እናርጋት፣ እቺኛዋ ደግሞ መልቲፕላይ እናርጋት፣ ከዛ ዲቪዥን እናርገው። ስለዚህ እዚህ ጋር አሁን የሚመጣልን አውትፑት ምን ብለን እንገምታለን? ምን ይሆናል ብለን ነው ኤክስፔክት የምናደርገው? 15 የመጀመሪያው፣ ሁለተኛው 5፣ ሶስተኛው 50፣ አራተኛው ደግሞ 2 ይሆናል ብለን ተስፋ እናደርጋለን። እስቲ አውትፑቱን እንየው አንድ ላይ። ያው 15 10 ሲቀነስ ማለት ነው ሲባዛ 50 ሆነ። ሲካፈል ደግሞ ነው something ኦኬ 10 ሲካፈል 5 10 እንደምት 10 ዲቫይድ ባይ ቼክ እናድርገው። ለምንድን ነው 10 እያለኛል? እስቲ ሪፍሬሽ እናድርገው። እስቲ እነዚህኛዎቹን ኮሜንት አድርገን የብንበለውና እችኛዋ ለብቻዋ እናያት። ኦኬ 2 ልክ ነው። ይሄን ይመስላል አሳይን ኦፕሬተር። እንደገባችሁ ተስፋ አደርጋለሁ። አሁን ደግሞ የምናየው ስለ ኮምፓሪዥን ኦፕሬተር። ኮምፓሪዥን ማለት ማነጻጸሪያ። እዚህ ጋር እንደምታዩት used to compare two values the result is true ወይም ደግሞ ፎልስ ሊሆን የሚችልበት ቫልዩ ነው ኮምፓሪዥን። ይሄ እኩል ነው ከዚህ፣ ይሄ እኩል አይደለም ከዚህ፣ ይሄ በልጠን ከዚህ እያልን የምንገልጽበት ነው። የመጀመሪያው ኢኳል ሳይን ምንድነው? ደብል ኢኳል ሲሆን ነው ኢኳል ሳይን እንላለን። ይሄ የሚያየው ዳታ ታይፕን አያይም፣ ጀስት ቫልዩዎችን ብቻ ነው የሚያነጻጽርልን። ስትሪክትሊ ኢኳል ወይም ደግሞ 3 ኢኳል ሳይኖች አንድ ላይ አድርገን በምንጠቀምበት ጊዜ ደግሞ ቫልዩንም ሲደመር ደግሞ ዳታ ታይፑንም ቼክ ያደርጋል። እዚህ ጋር ያሉትን ኤግዛምፕሎች እናያለን። ሁለተኛው ደግሞ ኖት ኢኳል፣ ይሄኛው ከዚህ ኢኩል አይደለም የሚለውን ነው። ወይ ትሩ ነው ወይ ደግሞ ፎልስ ነው የሚሆነው። ግሬተር ዛን፣ ሌስ ዛን፣ ግሬተር ወይ ደግሞ ኢኳል ወይ ደግሞ ሌስ ወይ ደግሞ ኢኳል። እስቲ እዚህ ሰዓት ለመቆጠብ ያክል እዚህ ጋር ያሉትን ኮፒ አድርገናቸው እንሂድና ቼክ እናድርጋቸው። ኦኬ እዚህ ጋር እንደምታዩት ኮንሶል ላይ 5 ይበልጣል ከ3፣ 5 እኩል ነው 5 ስትሪክትሊ ኢኳል ቱ 5። አሁን መጀመሪያ እንዳልኳችሁ እንዴት ነው ይሄኛው ዳታ ታይፓችን ምንድነው? ስትሪንግ ነው አይደል? በኮቴሽን የምናስቀምጠው ነገር ቁጥርም ሆነ ምንም ነገር ስትሪንግ ብለን ነው የምንወስደው። ስለዚህ እንደ አጠቃላይ ስትሪንግ ነው ብለን ነው ኤክስፔክት የምናደርገው ማለት ነው። ተግባባን? በኮቴሽን ውስጥ የምናስገባው ነገር እንዳለ ስትሪንግ ነው።
ስለዚህ ስትሪንግ እና ነምበር ደግሞ ዳታ ታይፓቸው ቅድም እንዳየነው ይለያያናል። ስትሪንግ ምንድነው የሚይዝልን ብለናል? ለኔሚንግ ወይ ደግሞ ምንድነው ሌተር ነው የሚይዝልን አብዛኛው ጊዜ ኔም ሊሆን ይችላል፣ ዲፓርትመንትም ሆነ ምንም ነገር ብቻ መገለጫ የሆኑ ስሞችን ምናምን ይይዝልናል። ነምበር ደግሞ ነምበር ነው፣ ነምበር ቫልዩ እንደ ኤጅ፣ ፕራይስ፣ ሰምቲንግ ሌንግዝ ሆነ ምንም ብቻ ነምበር ይይዝልናል። ስለዚህ እዚህ ጋር ነምበርነቱን ሳይሆን የሚያገለግለው ቫልዩዎች ነው። 5 ከ5 ጋር ነው የሚያነጻጽርልን። እዚህ ጋር ግን ዳታ ታይፓቸውን ፕላስ ነው የሚያነጻጽርልን። ስለዚህ ምን ይሆናል ብለን እንጠብቃለን? የመጀመሪያው ትሩ ይሆናል ብለን፣ ሁለተኛውም ትሩ፣ ሶስተኛው ግን ፎልስ ነው። ስትሪክትሊ ኢኳል ማለት ሁለቱም ኢኳል ወይ ነምበር መሆን አለባቸው። ከዛ ደግሞ ቫልዩ ብዛታቸውንም ቼክ ስለሚያደርግ ማለት ነው። እስቲ እንየው ኮንሶል ዶክተር ላይ ይሄው እንደምታየው ትሩ ከዛ ፎልስ ሆነ ማለት ነው። ለምን? ቀደም እንዳልኳችሁ ይሄኛው ስትሪክትሊ ኢኳል ስለሆነ ማለት ነው። ተግባባን? ሶስት ኢኳል ሳይኖች አሉ ማለት ስትሪክትሊ ዳታ ታይፓቸውም ቼክ ይደረጋል ማለት ነው። እሺ አሁን ደግሞ የምናየው ምንድነው? ሎጂካል ኦፕሬተር የምንላቸው ኤንድ እና ኖት። እሱን ደግሞ እስቲ በኤግዛምፕል እንየው። ኤንድ እና ኖት የምንጠቀመው ዩዝድ ቱ ኮምባይን ኮንዲሽኖችን ነው። ይሄ ከተሟላ እና ይሄኛውም እንደዚህ ከተሟላ፣ ይሄ ተሟልቶ ይሄ ከቀረ፣ ይሄኛው ብቻ ከተሟላ እንደምንለው። ለምሳሌ ይሄንን ብዙ ጊዜ ለመጠቀም ሎጊን ፎርም ላይ ካየን ለቫሊዴሽን ዩዘርኔሙን ካስገባ እና ፓስወርዱን ካስገባ ነው መግባት የሚችለው። ፓስወርዱን ካስገባ ብቻ ይግባ ወይ እንደዚህ ብቻ የሆነ ኮንዲሽን እነሱን ነገሮች ኮምፓይል ለማድረግ የምንጠቀማቸው እነዚህን ሎጂካል ኦፕሬተር የሚባሉትን እስቲ በኤግዛምፕል ደግሞ እንየው። እዚህ ሰዓት ለመቆጠብ ያክል ኮፒ እያደረገን ነው የምንወስደው። ከዚህ ላይ ኮድ ኮፒ አይደረግም፣ መጻፍ ነው ያለብን። እሺ አምጥተነዋል ኮፒ አድርገን ለምሳሌ ኤጅ 20 ነው። አሁን የምናነጻጽረው ኤንድ ሲሆን ሁለቱም መሟላት አለባቸው። ሁለቱም ትሩ ካልሆኑ ምንድናቸው ማለት ነው? ፎልስ ይሆናል ማለት ነው። ሁለቱም ግዴታ ትሩ መሆን አለበት። ኤጁ ከ18 ሲበልጥ እና ኤጁ ከ30 ያንሳል። ይሄ ትሩ ነው አይደል? ከ18 ይበልጣል 20 ከ18 ስለሚበልጥ አይደል? እዚህ ጋር ደግሞ ከ30 ደግሞ ያንሳል። ስለዚህ ይሄኛው ቫልዩአችን ምን ይሆናል ማለት ነው? ትሩ ይሆናል ማለት ነው። እዚህ ጋር ደግሞ ኤጅ ከ18 ይበልጣል፣ ኤጅ ከ10 ያንሳል። ከሁለት አንዱ ትሩ ከሆነ ትሩ ነው። ልክ ማትስ ላይ እንደተማርነው ትሩ ነው በኤንድ ጊዜ፣ ትሩ ፎልስ ነው። ትሩ ብቻ ነው ትሩ የሚሆነው፣ ሌላው እንዳለ ፎልስ ይሆናል። በኦር ጊዜ ደግሞ አንድ ትሩ እስካገኘን ድረስ ሌላው ፎልስ ቢሆንም ችግር የለውም። ሪዛልታችን ትሩ ነው። ፎልስ ብቻ ነው ፎልስ የሚሆነው። እዚህ ጋር ደግሞ ከሁለቱም አይደለም ነው። ኤጅ ከ30 አይበልጥም ነው። ናን ወይ ደግሞ ናት ጌት ምንድነው? ናት ጌት ሚንስ ተቃራኒ ትሩን ወደ ፎልስ የሚቀይርብን እንደማለት ነው። ኤጅ ለምሳሌ ከ18 ይበልጠናል፣ እሱ መቀየር ቫልዩን ትሩ የነበረውን ፎልስ ያደርግልናል፣ ፎልስ የነበረውን ትሩ ያደርግልናል። እስቲ ቼክ እናድርገው። ሪፍሬሽ ያደረገን ትሩ ፎልስ። የታችኛውም ትሩ ነበር፣ ነገር ግን ናት ጌትን ስለሆነ የተጠቀምን ያለ ነው ወደ ፎልስ ቀየረው ማለት ነው። ተግባባን? አሁን ደግሞ የምናየው ምንድነው? ኢንክሪመንት ኤንድ ዲክሪመንት የሚለውን ነው። ይህንን የምጠቀመው ኢንክሪመንት ኤንድ ዲክሪመንት ኦፕሬተር ለኢንክሪዝ እና ዲክሪዝ ቫልዩን በአንድ እንዲጨምርና በአንድ እንዲቀንስ ነው። ኦፕሬተሮቹ ፕላስ እና ማይነስ ናቸው የምንጠቀማቸው። ኤግዛምፕሉን እስቲ እዚህ ጋር ያለውን ኤግዛምፕል ቼክ እንየው። ኮፒ አድርገን ቀጥታ ወደ ቪዥዋል ስቱዲዮአችን እንሄዳለን። ይሄኛው ኮሜንት እናድርገው ስላየ ነው። እሺ እዚህ ጋር ፔስት እናደርገዋለን። ምንድነው እዚህ ጋር እንዲወጣ ለምንፈልገው የኤክስ ቫልዩ 5 ነው። ኤክስ ፕላስ ማለት ኢንክሪመንት ማለት ነው፣ ወይም ደግሞ በአንድ ጨምርልኝ ማለት ነው። ኤክስ ማይነስ ማለት ደግሞ ኤክስ ላይ በአንድ ይቀንስልናል። ያ ማለት ሪዛልታችን የሚሆነው 5 ላይ 1 ስንጨምርበት 6 ይሆናል። 5 ላይ 1 ስንቀንስ ደግሞ 4 ይሆናል ማለት ነው። እስቲ ቼክ እናድርገው። አየው 6 አለ፣ ከታች ደግሞ 5 አለ። ኦኬ እቺኛዋ እዚህ ጋር ቀደም ያልነው እንዴት ነው?
በአንድ ጨምርና በአንድ እንዲቀንስ ነው ብለን አልነበር? እዚህ ጋር አሁን 5 እያሳያችሁ ያለው እቺኛውን ቫልዩ ሳይሆን አፍተር ኢንክሪመንት ካረገች በኋላ ያለችውን የኤክስ ቫልዩ ነው። ያ ማለት 5 ተቀይራ ወደ 6 ትመጣለች አይደል? ከ6 ላይ 1 ሲቀንስ ነው ወደ 5 እዛው ይቀረው እና ከዚህ ጋር ኢኳል ከሆነባችሁ ምናልባት ለዛ ነው ግራ እንዳይጋባችሁ። ለምሳሌ ቦታ እንቀይራችሁ ኮንሶል ሎጋችሁ እቺኛዋን ከታች እናርጋት ኢንክሪመንቷን ለምሳሌ እዚህ ጋር ፔስት እናድርገውና አሁን ምን መሆን አለበት? መጀመሪያ 4 ይሆናል፣ ከዛ መልሶ 5 ይመጣል። 5 ከ4 ላይ 1 ስለሚጨምር ነው። ተግባባን? ኮንፊውዥን እንዳይፈጠር ያው 4 ከዛ 5 ያልቀነሰበት እንዳይመስላችሁ። እሺ አሁን ደግሞ የምናየው ተርናሪ ኦፕሬተር የሚባለው ነው። ተርናሪ ኦፕሬተር ማለት ኢፍልስ በሾርት ፎርም ሲቀመጥ እንደማለት ነው። ምን ማለት ነው? የሆነ ነገር ትሩ ከሆነ ይሄን አሳይልን፣ ፎልስ ከሆነ ደግሞ ይሄኛውን እንደማለት ነው። ፎር ኤግዛምፕል እዚህ ጋር እንደምናየው ኮንዲሽን አለ። እዚህ ጋር ኮንዲሽን ይቀመጣል። ይህ ኮንዲሽን ከተሟላ ይሄኛውን ያሳይልናል፣ አዘርዋይስ ግን ይሄኛውን ያሳይልናል። በቃ ባጭሩ ኢፍ ይሄ ነገር እንደዚህ ነው፣ ካልሆነ ደግሞ ኤልስ ላይ ደግሞ ይሄን እናድርግልኝ አረምነው። ስለዚህ ይሄ ደግሞ ዋል ላይ ለምሳሌ ኮንዲሽናችን እዚህ ጋር ኤግዛምፕል ኤጅ 18 ነው አይደል? ሌት ሪዛልት ኢኳልስ ቱ ኤጅ ከሆነ 18ን ከ18 ከኩዌሽን ማርክ በኋላ ያለችው አይደል? ኤጅ 18 አለ። 18 ያንስ ይበልጣል ወይ ደግሞ እኩል ይሆናል ከ18 ከሆነ አደልት በልኝ፣ ካልሆነ ደግሞ ማይኖር ብለህ አውጣልኝ ነው። እስቲ ኤግዛምፕሉን ኮፒ አድርገን ነው እንሂድ ቼክ እናደርገው። እሺ ቪዥዋል ስቱዲዮአችን ላይ መተና እዚህ ጋር ቼክ ለማድረግ ያክል ኮፒ ፔስት የምናደርገው ቅድም እንዳልኳችሁ ለሰዓት አንፃር ነው፣ እንድንፈጠን ስለፈለግኩ ነው። ኤጃችን 18 ነው። ስለዚህ ኤጅ ቫልዩ ኮንዲሽናችን ይሄው እዚህ ጋር አለ። ይሄ ኮንዲሽን ከተሟላ ይሄኛውን ያወጣልናል፣ ካልተሟላ ግን ይሄኛውን ያወጣል ማለት ነው። ስለዚህ በዚህ ኬዝ ኮንዲሽናችን ስለተሟላ አደልት የሚለው ነው። ምክንያቱም 18 ኢኳል ሳይንስ አለ፣ ይበልጣል ወይ ደግሞ እኩል ይሆናል ከ18 ከሆነ አደልት ብሎ እንዲያወጣልን። ስለዚህ ቼክ እናድርገው እስቲ። እሺ አደልት የሚለውን አውጥቶልናል ማለት ነው። ለምሳሌ እቺኛዋን ኢኳል ሳይን ብናጠፋት ምን ይፈጠራል? ወደ ፎርስነት ይቀየራል። 18 ከ18 አይበልጥም። ስለዚህ አደልት የሚለው ይቀርና ሁለተኛው ፎልስ ኦፕሽናችን ይመጣልናል። እስቲ ቼክ እናድርገው። ያው መጥቶልናል። ኦኬ በቀጣይ የምናየው ደግሞ ኮንዲሽን ስቴትመንት ነው። ኮንዲሽን ስቴትመንት are used to execute different block of code depending on the condition። ይሄ ደግሞ ለምን ይረዳናል? የፕሮግራሚንግ ዲሲሽን ለመስራት። ለምሳሌ if ስቴትመንቶች አሉ። if ስቴትመንትስ runs a block of code only if a condition is true። if ኮንዲሽናችን ላይ ያለው ነገር true ከሆነ አይደል ይሄ እዚህ ጋር ያለው ኮዳችን ኤክስኪዩት ይደረጋል። ሲንታክሳችን እንደዚህ if ከዛ እዚህ ጋር ኮንዲሽን አለ after this እዚህ ጋር ኤክስኪዩት የሚደረገውን ኮድ እዚህ ጋር እንጽፋለን። ለምሳሌ እዚህ ጋር ያለውን ኤግዛምፕል እንዲህ ሌት ማርካችን 80 ነው ይላል። ማርካችን 80 ከሆነ ማርክ የሚባለው ቫልዩ ወይ ደግሞ 80 ከ70 ከበለጠ ብቻ ነው ኮንሶል ሎካችን ላይ ቬሪ ጉድ ብሎ የሚወጣልን። ተግባባ? እዚህ ጋር ኮፒ እናድርገውና እስቲ ቼክ እናድርገው። ለምሳሌ ይሄኛውን ኮሜንት እናድርገውና እዚህ ጋር ፔስት አድርገ ነው if ቅድም እንዳልኳችሁ if ስቴትመንት ላይ ስንጠቀም ምንድነው ኮንዲሽናችን ትሩ እስከሆነ ድረስ ብቻ ነው ይሄኛው ውስጥ ላይ ያለው ብሎክ ኦፍ ኮድ ኤክስኪዩት የሚደረግልን። ምን ማለታችን ነው? ማርክ የሚለው ከ75 ባይበልጥ ኑሮ ወይ ደግሞ የማርክ ቫልዩአችን 60 ቢሆን ኑሮ ይሄ ነገር ኮንሶል ላይ ኤክስኪዩት አይደረግልንም። መጀመሪያ ይሄኛውን ቼክ እናድርገው። ኤክስኪዩት ወይም ቬሪ ጉድ የሚለው ሊወጣ ይገባል አይደል? እዚህ ጋር ቬሪ ጉድ ብሎናል ማለት ነው። እስቲ እንቀይረው። ምን ብለን እንቀይረው? ማርክ የሚለው ቫልዩ ወደ 60 ቀይረው ወይ ደግሞ 70 እናድርገው። አሁን ቬሪ ጉድ የሚል ማየት አይገባንም፣ ምክንያቱም እዚህ ጋር ያለው ፎልስ ነው። ፎልስ እስከሆነ ድረስ ምንም ነገር አያሳየንም፣ የለም። ተግባባን? ኦኬ በቀጣይ ደግሞ የምናየው ደግሞ ኢፍ ኤልስ ስቴትመንትን ነው። ኢፍ ኤልስ ስቴትመንትን የምንጠቀመው ሁለት ፖሲብል ሪዛልት ካለን ነው። የመጀመሪያው ትሩ ከሆነ እዚህ ጋር ያለውን ኤክስኪዩት አድርግልን፣ ፎልስ ከሆነ ደግሞ ኤልስ ብለን ደግሞ እዚህ ጋር ያለውን ኤክስኪዩት ያደርግልናል። ይህ ከሆነ ይሄኛውን፣ ይህ ካልሆነ ደግሞ ያኛውን አድርግልኝ እንደማለት ነው።
ሲንታክሳችን አቀማመጡ ይሄን ይመስላል። ኢፍ ኮንዲሽን አለ፣ ከዛ በኋላ ከርሊ ብሬሶች አሉ፣ እዛ ጋር ኮንዲሽናችን እናስገባለን። ከዛ በኋላ ደግሞ ኤልስ ላይ ደግሞ ፎልስ የሆነው ፓርት እናስገባለን ነው። ኤግዛምፕል እዚህ ጋር አለ የኢፍ ኤልስ። እስቲ ቼክ እናድርገው። ቼክ ለማድረግ ያክል ለምሳሌ እዚህ ጋር አሁን እንዳለየ ነው ማርክ 45 ነው። ማርካችን ከ50 ከበለጠ እና ወይ እኩል ከሆነ ፓስ ይበላል፣ ካልሆነ ግን አዘርዋይስ ደግሞ ፌል ይበላል። ሶ በእኛ ኬስ 45 አይበልጥምም እኩልም አይሆንም ከ50፣ ስለዚህ ፌል ይሆናል ማለት ነው። ፓስ ሊሆን አይችልም። ተግባባን? እሺ ቼክ እናድርገው እስቲ። ፌል ይሆናል ማለት ነው። ሶ ኢፍ ኤልስ ስቴትመንት የሚያገለግለው ለምንድን ነው ማለት ነው? ኢፍ ኤልስ ሁለት ኮንዲሽን ወይ ትሩንም ፎልሱንም እንዲያወጣልን ነው። ኢፍ ግን ትሩ ብቻ ሲሆን ነው ኤክስኪዩት የሚደረገው። ኢፍ ኤልስ ላይ ደግሞ ሁለቱንም ፖሲቢሊቲ ያሳየናል። እሺ ኢፍ ኤልስ የሚለውን ደግሞ ይሄ ደግሞ ሞር ዛን ቱ ፖሲቢሊቲ ካለ ነው። ዌን ዊ ቼክ ዘ መልቲፕል ኮንዲሽን ካለ መልቲፕል ቼክ ለማድረግ ያክል እስቲ በኤግዛምፕል ቼክ እናድርገው። ይሄን ኤግዛምፕል ኮፒ እናድርገውና ቼክ እናድርገው ሄደን ቼክ እናድርገው። መልቲፕል የሆነ ኮንዲሽኖች ሲኖሩ ኢፍ ኤልስ ኢፍ ከዛ አዘርዋይስ የመጨረሻው ፓርት ደግሞ ኤልስ ብለን እንዘጋዋለን ማለት ነው። ማርካችን 80 ነው። ማርካችን ከ90 በላይ ከሆነ ኤክሰለንት ይበልልን፣ ካልሆነስ ማርካችን ከ75 በላይ ከሆነ ቬሪ ጉድ ይበልልን፣ ካልሆነስ ማርካችን 50 እና ከዛ በላይ ከሆነ ጉድ ይበልልን፣ ካልሆነ ግን ከ50 ከነዚህ ሁሉ በታች ከሆነ ከ50 በታች ከሆነ ምን ይበልልን ማለት ነው? ፌል ነው ይለናል። ስለዚህ የኛ ማርክ 85 ነው። 85 ከ90 እኩል አይደለም ማለት ከ90 አይበልጥም። ስለዚህ ኤክሰለንት አይልልንም። ግን ማርካችን ከ85 ነው፣ ከ75 ይበልጣል። ስለዚህ ቬሪ ጉድ ይልናል ማለት ነው። እስቲ ቼክ እናድርገው። ቬሪ ጉድ ብሎልናል። እሺ እስቲ እንቀይረውና ደግሞ ቼክ እናድርገው። ለምሳሌ ማርካችንን 40 ብናደርገው ይሄ ሶስቱንም ኮንዲሽኖች አያሟላም። ስለዚህ የመጨረሻውን ኮንዲሽን ፌል የምትለውን ኮንዲሽን ይሰጠናል ማለት ነው። ቼክ እናድርገው። ሴቭ አድርገነው ፌል ብሎናል ማለት ነው። ተግባባን? እሺ አሁን የምናየው ደግሞ ስዊች ስቴትመንትን ነው። ስዊች ስቴትመንት ከኢፍ ኤልስ ጋር ዘሴም ነው። ይህ የምንጠቀመው አንድ ቫሪያብል ቫልዩ አለችን። ሲንታክሱ ለማየት ያክል ለምሳሌ ስዊች አለ፣ እዚህ ጋር ኤክስፕሬሽን አለ አይደል? ኬዛችን እዚህ ጋር አለ፣ ከዛን ኮድ ራን የሚደረገው አለ። ይሄ ኮንዲሽን ከተሟላ ብሬክ አድርጎ ያቆምልናል፣ ካልሆነ ደግሞ ይቀጥላል እያለ መጨረሻ ላይ ዲፎልት ኮድ ይኖረናል። ለምሳሌ እቺን ኤግዛምፕል እንያት እስቲ። እቺን ኤግዛምፕል ለማየት ያክል እቺን ኤግዛምፕል እንያት። ኮፒ እናድርገውና ለምሳሌ እዚህ ጋር እንደምታዩት ዴቱ አለ ዘሴም ነው አይደል? ከዚህ ጋር ቀደም ካየነው ጋር ማርክ የሚባል ነበረ። ማርኩ 40 ከሆነ በማርክ 40 ላይ ተመስርቶ ነበር አይደል ይስራ የነበረው። እዚህ ጋርም ዘሴም ነው። ዴቱ አለ። ስለዚህ ዴዩ ኬዙ ለምሳሌ ዴቱ ነው አይደል? እዚህ ጋር ቫልዩአችን። ስለዚህ ቱ ሲሆን ይወጣል ነው፣ ሌላው ነገር አይደለም። ለምሳሌ ኬዝ ዴይ 1 ከሆነ ማን ይበል መንደይ፣ ካልሆነ ይዘለውና ይመጣል ሁለተኛው ላይ ኬስ 2 ላይ ቱ አይደለም። ማን ይበል ቱስዴይ 2 ከሆነ 3 ከሆነ ዌንስዴይ፣ ከዚህ ውጭ ከሆነ ደግሞ ኢንቫሊድ ዴይ ብሎ ይጠራልናል ማለት ነው። እስቲ ሴቭ እናድርገውና ቼክ እናድርገው። ምን ማለት አለበት ማለት ነው? በዚህ ሪዛልታችን ቱስዴይ መሆን ያለበት ያው ቱስዴይ ብሎናል ማለት ነው።
ካልሆነስ ለምሳሌ ከ3 ውጭ እናድርገው 5 እናድርገው። ከ3 ውጭ ውጭ ብናደርገው ኢንቫሊድ የሚል ኢንቫሊድ ላይ የስ ተግባባን። ስራቸው ዘሴም ነው። ከምን ጋር ከዚህኛው ፓርት ጋር ከኢፍ ኤልስ ስቴትመንት ጋር ኢፍ ኤልስ ኢፍ እና ኢፍ ጋር ማለት ነው። ከዚህ ጋር ዘሴም ነው። ለምሳሌ እዚህ ጋር ይሄን ማርክ አድርገ ነው ማርክ እንደዚህ ሆኖ ይሄ ከዚህ ከበለጠ ይሄ ከዚህ ካነሰ ይሄን ይበልል ይሄ ከዚህ ከበለጠ እያል ኮንዲሽኖችን ማስወጣት እንችላለን ነው። እሺ አሁን ደግሞ የምናየው ሉፖችን ነው። ሉፕ ኢን ጃቫስክሪፕት ሉፕ አር ዩዝድ ቱ ኤክስኪዩት ኤ ብሎክ ኦፍ ኮድ ሪፒትድሊ አንቲል ኤ ኮንዲሽን ኢዝ ሚት። ምንድነው ሉፕ የምንለው? አንድን ነገር ደጋግመን ከማድረግ ይልቅ አንዴ ኮንዲሽኑን ጽፈን ራሱ አውቶማቲካሊ ደጋግሞ እንዲያደርግ ያ ነገር ምን እስከሆነ ድረስ ኮንዲሽኑ ያን ኮንዲሽን ፌል እስካላደረገ ድረስ ኤክስኪዩት ማድረጉን አያቆሙም ማለት ነው። አሁን ለምሳሌ ፕሪንት ነምበር 1 to 5 1 ከዛን 2 ከዛን 3 ከማድረግ ይልቅ ፎር ሉፕን በመጠቀም እስከ 5 ጊዜ ድረስ ቁጥሮችን ፕሪንት እንዲያደርግልን ማዘዝ እንችላለን። እዚህ ጋር 5 ይታያሉ ሉፕ ታይፖቹ። እኛ 3ቱን እናያቸዋለን። የመጀመሪያ 3ቶችን እናያቸዋለን። እስቲ የመጀመሪያውን ፎር ሉፕ ቼክ እናድርገው። ፎር ሉፕ የምንለው ምንድነው? ፎር ሉፕ is used to when you know how many times the code should be run ምን ያክል ጊዜ ኤክስኪዩት ማድረግ እንዳለበት የምናውቅ ከሆነ ለምሳሌ እስከ 100 ድረስ ወይስ እስከ 50 ወይስ ደግሞ እስከ 10 የሚለውን ነገር ካወቅን ፎር ሉፕን እንጠቀማለን። ምክንያቱም ምን ያክል ጊዜ ድግግሞሹ ምን ያክል እንደሆነ ማወቅ መቻል አለብን ፎር ሉፕን ለመጠቀም። ሲንታክሳችን የሚመስለው ፎር አለ፣ ከዛን እዚህ ጋር ኢኒሻላይዜሽን አለ፣ ኮንዲሽናችን ከዛን ኢንክሪሜንታል ቫልዩ ይጭቃል። እዚህ ጋር ደግሞ ኤክስኪዩት የሚደረገው ኮድ አለ ማለት ነው። እስቲ እዚህ ጋር ቼክ እናድርገው። እቺኛዋን ኮፒ አድርገናት ፎር ሉፕን እንዳትረሱ። ፎር ሉፕን የምንጠቀመው መቼ ነው ብለናል? ፎር ሉፕን እስከ ምን ያክል ጊዜ ድረስ ኤክስኪዩት ማድረግ እንዳለበት የምናውቅ ከሆነ ነው። ለምሳሌ ይሄ እስከ 5 ድረስ ነው አይደል? ከ1 እስከ 5 ድረስ ኤክስኪዩት ማድረግ እንዳለበት እናውቃለን። ስለዚህ ለምን ያክል ጊዜ ኤክስኪዩት ማድረግ እንዳለበት ካወቅን ፎር ሉፕን እንጠቀማለን ማለት ነው። አሁን ከ1 እስከ 5 ፕሪንት ያደርግልኛል። እስቲ እንየው። 1 2 3 4 5 ስለዚህ ከ1 እስከ 5 ከምጽፍ በሉፕ አማካኝነት ያንን ስራ በቀላሉ ሰራውኝ ማለት ነው። ሶ ፎር ሉፕ ይሄን ይመስላል። ቀላል ነው። የምንጠቀመው ፐርፐዙን ቅድም እንዳልኳችሁ ኤክስኪዩት የሚያደርግበትን ጊዜ ምናቆነ ምን ያክል ጊዜ ኤክስኪዩት እንደሚያደርግ። እሺ ቀጣይ የምናየው ዋይል ሉፕ ነው የምናየው። ዋይል ሉፕ ደግሞ እስከ ድረስ ነው ራን የሚያደርገው። ኮንዲሽናችን ምን ያክል ጊዜ እንደሆነ አናውቀውም። ዛት ማች ግን አንቲል ኮንዲሽናችን ትሩ እስከሆነ ድረስ ብቻ ኤክስኪዩት ያደርጋል። ከዛ በኋላ ፎልስ ሲሆን ይቆማል ማለት ነው፣ ተርሚኔት ያደርጋል። ሲንታክሳችን ዋይል አለ። ከዛ እዚህ ጋር ኮንዲሽናችን እንጽፋለን። እዚህ ጋር ደግሞ ኤክስኪዩት የሚደረገውን ኮድ እንጽፋለን። እሺ እዚህ ጋር ኤግዛምፕል ስላለን ኤግዛምፕላችንን ኮፒ አድርገን ነው ኮፒ እናድርገውና እስቲ ቪዥዋል ስቱዲዮ ላይ ቼክ እናድርገው። እሺ እቺኛዋ ስፔሲፊኬሽን ሌትስ i equals to 1 while i ከአምስት እኩል እስከሆነና እስካነሰ ድረስ ኮንሶል ሎግ ላይ ኤክስኪዩት ያደርግልናል። ኢንክሪመንት ያደርግ በአንድ እየጨመረ እስከ 5 እኩል እስኪሆን ድረስ ለሴም እዚህ ጋር የነበረውን እዚህ ጋር የደገሙ ይሄም ከ1 እስከ 5 ኮንሶላችን ላይ ይጣልልናል። ከ1 እስከ 5 ይኸው ወጥቶልናል ማለት ነው። ዋይል ሉፕ የሚቆመው መቼ ነው አናውቀውም። ምን ያክል ጊዜ ማድረግ እንዳለበት የምናውቀው ነገር የለም። ነገር ግን ኮንዲሽኑ ትሩ እስከሆነ ድረስ ኤክስኪዩት ያደርግልናል ማለት ነው። የምንጠቀመው ለዛ ነው። እዚህ ጋር ፎር ሉፕ ላይ ደግሞ የምንጠቀመው ምን ያክል ጊዜ ኤክስኪዩት ማድረግ እንዳለበት የምናውቅ ከሆነ ፎር ሉፕ እንጠቀማለን። የመጀመሪያዋ ኢኒሻላይዜሽን ናት። ሁለተኛዋ ኮንዲሽናችን ነው። ይሄኛው ደግሞ ኤክስኪዩት
ይሄ ደግሞ ኢንክሪመንታሽን ኢንክሪመንት በአንድ እየጨመረ ቼክ የሚያደርግልን ቫልዩ ነው። እሺ አሁን ደግሞ በሶስተኛ ደረጃ የምናየው ደግሞ ዱ ዋይል ሉፕ ነው። ይህን ደግሞ የምንጠቀመው ይሄ ዱ ዋይል ሉፕ ኮዱ ቢያንስ አንድ ጊዜ ኤክስኪዩት ይደረጋል። ኮንዲሽናችን ምን ቢሆንም ድረስ ፎልስ ቢሆንም እንኳን ማለት ነው። ዱ ኮድ አለ። ከዛ በኋላ ኮንዲሽናችን ከስር ስለሆነ መጀመሪያ አንዴ ኤክስኪዩት ካደረገ በኋላ ነው ኮንዲሽኑን ቼክ የሚያደርገው። ስለዚህ ድጋሚ አይመጣም ነው እንጂ መጀመሪያ አንዴ ግን ኤክስኪዩት ያደርግልናል። እስቲ ለምሳሌ ይሄኛውን ኮድ እንየው። እዚህ ጋር ያለው ኮፒ እናድርገውና ቼክ እናድርገው። ዱ ዋይል ይሄኛውን ቼክ ስናደርገው ለምሳሌ የአይ ቫልዩ አንድ ነው። ኮንሶል ሎግ ላይ መጀመሪያ አንድ ይወጣል። ከዛን ይጨምርና ቼክ ያደርገዋል ኮንዲሽናችን እዚህ ጋር አይደል። ለምሳሌ እቺኛውን ፎልስ እንድትሆን እናርጋት። ለምሳሌ ሳይ እስቲ ሴቭ እናድርገውና እንሂድ። ያው መጀመሪያ አንድ ነው አውጥቷታል። አንድ እኮ ከ5 በልጣ አይደለም አይደል? ግን መጀመሪያ ኤክስኪዩት ስለሚደረግ ቢያንስ አንድ ጊዜ ኤክስኪዩት ያደርጋል። ምን ነው ለዛ ነው ምን ቢሆን ኮንዲሽኑ እንኳን ፎልስ ቢሆን እንኳን እዚህ ጋር ኮንዲሽናችን እኮ ፎልስ ነው፣ ግን አንድ ጊዜ ግዴታ ኤክስኪዩት ያደርጋል። ምክንያቱም ኤክስኪዩት የሚያደርገው ቀድሞ ነው። ከዛ በኋላ ነው ቼክ የሚያደርገው። ሁለተኛ ዙር ግን ቼክ ያደርገው። ኦኬ